ማሬ ነው የምንባባለው ወለላይ ነው የምንባባለው ግን ህይወቱን አንኖርበትም በጣም በሽንገላን ያለነው ቤት ውስጥ ሌላ ነው ውጪ ላይ አክት ምናረጋቸው ነገሮች የተለያዩ ነገሮች ናቸው በእኛ ጥረት ያልተከፈቱ የስኬት በሮች የሚከፈቱት እግዚአብሔር ሲከፍተው ነው ምንህ ነች ህይወት ይበልስቲ እስቲ እናንተ ደግሞ ህይወቱ ናት በሉስቲ ይስሐቅ ይወለዳል እናንተ ቤት ዛሬ ይስሐቅ ይወለዳል ሳቅ ይሆናል በቤታችሁ ያንቺ አዳም እሱ ነው ያንተ ሔዋን እሷ ናት አንተ ያለሷ ባዶ ነህ ባዶነትን ጎዶሎነትን የምትሞላው እሷ ናት እንኳን ደስ አለ አባቶቼ ካህናት በዚህ ቀን ጋብቻችሁን ያደረጋችሁ ክቡራን ሙሽራዎች የዚህ ታላቅ ደስታ ታዳሚዎች በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ እንደምን ዋላችሁ ግዴ ለምንዴት ዋላችሁ መቼም ሰባኪ ከያዛ ይለቅም ብላችሁ ነው እኔ ለቃለሁ ብዙ አላቆየም እሺ የሾርት ኤንድ ብሪፍ የሚባል ነገር አለ አጭርና ግልጽ ነው እሺ እግዚአብሔር ይመስገን በሉ እስቲ ራት ሳትበሉልኝ እንደዚህ ናችሁ ማለት ነው እንደምን ዋላችሁ ግዴላችሁም እንደምን ዋላችሁ ብዙ መናገረመረምበት ጉዳይ አለ እሱን እንተውና ማን ይመስገን በዚህ ደስታ ስንገኝ ደግሞ በተቃራኒው በጦርነት ቀጠና ውስጥ ያሉ አሉ ማን የተመሰገነ ይሁን ለደስታ ያረገን ማን የተመሰገነ ይሁን ለሰርግ ያረገን ማን የተመሰገነ ይሁን እንዲህ ባለ ሰላምና ጸጥታ ውስጥ ያስቀመጠን ማን የተመሰገነ ይሁን ሕይወቴ ይቤላ አዳም ለብእሲቱ እግዚአብሔር ሲናገር ያዘነ ቢኖር ይጽናናል በተስፋ መቅረት ውስጥ ያለ ተስፋ ያገኛል በደስታ ውስጥም ደግሞ ያለ ደስታው ፍጹም ይሆንለታልና እግዚአብሔር ለጥቂት ደቂቃ ያስተምረናል ጌታ መንፈስ ቅዱስ ከሁላችን ጋር ይሁን ከስብራታችን የሚጠግነን እግዚአብሔር እንባችን የሚጠግልን እግዚአብሔር በክፉ ቀን ያልተለየን እግዚአብሔር ለደስታ የሚያዘጋጀን እግዚአብሔር በመከራ ቀን የማይጥለን እግዚአብሔር ስለሆነ ቃሉን መስማት ግድ ነው ከማዕደ እግዚአብሔር ቀድሞ ነው ኋላ ደግሞ የሥጋ ማዕድን መብላት የሚገባን ከዛ አንፃር ነው ይሄንን ያስቀደምነውና ቃሉ መቅደም አለበት አይደል የትምህርታችን ርዕስ የሚሆነው ሕይወቴ ይቤላ አዳም ለብእሲቱ አዳም ሚስቱን ሕይወቴ ነሽ ይላት ነበር በሚል ነው እስቲ በሉ አዳም በሉ እንደውም ፍቄ ነው ማለት ያለበት አዳም በለስቲ ሚስቱን ሐናን ሕይወቴ ነሽ ይላት ነበር ፓስት ነው አይደል ሕይወቴ ናት ትላታል አይደል ምንህ ነች ሕይወቴ በለስቲ እስቲ እናንተ ደግሞ ሕይወቱ ናት በሉ እስቲ ምኑ ናት ምን ነው ያቆረፈ ወይ ድምጽ ታቅቦ ላይ ያለ ሰው አለ እንደ ሕይወቱ ናት በሉ እስቲ የትምህርታችን ርዕስ ነው የምናደርገው ይሄንን ቃል በቤተ ክርስቲያናችን ካሉት መጽሐፍ ቅዱስ ደቅሲዮስ መቤታችን ታምር በጻፈበት መቅድም ላይ የምናገኘው ቃል ነው ሕይወቴ ይቤላ አዳም ለብእሲቱ አዳም ሚስቱ ሔዋንን ሕይወቴ ነሽ ይላት ነበር የሚል ቃል ተመዝግቧል ሊቃውንቱ እንዴት አዳም ሔዋንን ሕይወቴ ነሽ ይላታል ምክንያቱም ሞት እኮ ነው ያመጣችበት ቀዳማዊት ሔዋን ሞት ነው ያመጣችበት ለምንድነው ሕይወቴ ነሽ ያላት ሲሉ ከሔዋን አብራክ ከምን አብራክ ከሔዋን ማይፀን የሚወለድ መድኃኒት አለ ምን አለ ያ መድኃኒት ማንን ያዳነ ነው ያ መድኃኒት ማንን ያዳነ ነው ከመቤታችን የተወለደው መድኃኒት ዓለምን ያዳነ ነው ማንን ያዳነ ነው አልዳናችሁም በዚህ መድኃኒት ይሄ መድኃኒት የመጠቀሚያ ጊዜ የማያልፍበት ኤክስዴት የሌለው መድኃኒት ነው በየጊዜው የሚያድን መድኃኒት ነው ስሙ ኢየሱስ ይባላል ማን ይባላል የሁላችን ታሪክ የለወጠ ነው ስሙ የተመሰገነ ይሁን የብዙዎቻችን ታሪክ የተለወጠው በመድኃኒዓለም ነው ጥርጥር አላችሁ ወይ ደስታችን የሆነው በማን ነው የመከራ ሌሊት ያለፈልን በማን ነው ባለቀሰን ጊዜ እንባችን የጠረገልን ማን ነው ባስቸጋሪ ሌሊት አብሮን የነበረው ማን ነው አልጋን ጥፎ ያስታመመን ማን ነው የማይተወን የማይጥለን ማን ነው የተደገፍንበት የተማመንበት ማን ነው ወተን ምንገባበት ተኝተን ምንነሳበት ኃይላችን ጉልበታችን ማን ነው ክብር ለዚህ ጌታ ይሁን እስቲ አመስግኑት ግዴላችሁ እግዚአብሔር ነው ሕይወቴ ይቤላ አዳም ለብእሲቱ እንግዲህ በብሉይ ኪዳን የትዳር ጀማሪው የክብር ባለቤት ፈጣሪ ዓለማት እግዚአብሔር ነው አዳምና ሔዋንን የአዳምን ብቸኝነት አይቶ እግዚአብሔር ሔዋንን እንደፈጠረላት ለዚህ ታሪክ እንግዶች አይደላችሁም ይሄንንም ደግሞ ልተረክላችሁ አይደለም በብሉይ ኪዳን ከአዳምና ከሔዋን ውጪ ሕግ እግዚአብሔርን ጠብቀው የኖሩትን
አብርሃምና ሳራን ዛሬ በሰርግ ቤት ትሰማላችሁ አይደል? አብርሃምና ሳራን ያርግላችሁ እንላለን። አብርሃምን ሆኖ የሚገኝ ከተገኘ ሳራን ሆና የምትቀጥል ከተገኘች ትልቅ በረከት ነው፣ ትልቅ ቡራኬ ነው አይደለ? ስለዚህ የአብርሃምና የሳራ ስንል እንደዚሁ አይደለም። 99 ዓመት እግዚአብሔርን ጠብቀውት ነው የተገባላቸው። ቃል ቢዘገይም እግዚአብሔር አንድ ቀን ይጎበኘኛል ብለው በመጠበቂያቸው ላይ ጠብቀውት እንግዳ ቢያጡ ራሱ እግዚአብሔር እንግዳ ሆኖ ወደ ትዳራቸው ገብቷል። ይሄ ጌታ ያስፈልገናል፣ ይግባ ወደ ቤታችን። እሱ መግባት ሲጀምር የበረከቶቻችን በር መከፈት ይጀምራሉ። ሲገባ መድኃኔዓለም ሲገባ ለብዙ ጊዜ ታግለን መክፈት ያልቻልናቸው በሮች ይከፈታሉ። ሲገባ በእኛ ጥረት ያልተከፈቱ የስኬት በሮች የሚከፈቱት እግዚአብሔር ሲከፍተው ነው። አንዳንድ ጊዜ አብርሃምን ሆኖ መኖር ሳራን ሆኖ መኖር የሚያስገኘው በረከት እኛ ቤት እንግዳ ሆኖ የሚገባው በትዳራችሁ እንግዳ ሆኖ እናንተ ቤት ራት የሚበላው ራሱ እግዚአብሔር ነው። ትፈቅዱለታላችሁ? ለዚህ ጌታ ቤታችሁን ትከፍቱለታላችሁ? የልባችሁን ጓዳ የልባችሁን ሳሎን ከከፈታችሁለት ይሄ ጌታ ሁሉ ጊዜ በልባችሁ ደጃፍ ላይ እንደቆመ ነው። ሊገባ ይፈልጋል ጌታ። የድሆችን ቤት አይንቅም፣ ትንሽ ትልቅ አይልም። ምንም አይነት ሰው በመሆናችን ብቻ እግዚአብሔርን ካመለክነውና ከጠበቅነው ይሄ ጌታ አንድ ቀን ይመጣል። ይመጣል አይመጣም? ይምጣና ያስተካክለው። ይምጣና ነገሮቻችን ደህና ያደርግልን። አሁን እንደው ጊዜውና ወራቱ አይደለም። እንደው ሊቃውንቱ እንደው ዛሬ ማስተማር የነበረብኝ ሐለፈ ክረምት ቆመ በረከት ብዬ ነበረ። እንደው ክረምት አለፈ ብዬ ምን አለፈ? ለዛሬ ለናንተ ብቻ ክረምት አልፎ፣ አንተ በተለይ ክረምት አልፎላል። ፍቂ ለምን መሰላችሁ? ክረምት ጭቃ ነው አይደል? ብርድ ነው አይደለ? በደንብ የተረዳችሁኝ ነው። ክረምት ምንድነው አልኩኝ? ጭቃ ነው፣ ብርድ ነው። ከዛ ደግሞ አያስወጣም፣ ጨለማ ነው። ከክረምት ጋር ተያይዞ የሚመጡ ችግሮች አሉ አይደል? ክረምት ሲያልፍ የሰው ልጅ በቃ ብራይትነሳችን ሁሉ ይጨምራል አይደል እንዴ? አበቦች በምድር ላይ በሜዳ ላይ ይታያሉ፣ ይፈካል፣ ምድሩ ራሱ ይፈካል። ለአንተ ክረምት አልፎላል ያልኩት ምንድነው? አሁን ብቸኝነት ስለቀረልን ቆመ በረከት ያለው በረከት ዛሬ ስለጀመረልን ነው። እግዚአብሔር በምድራዊና በሰማያዊ በረከት ይባርካችሁ። እና እግዚአብሔር አንድ ቀን ይመጣል። አብርሃም ቤት ሲመጣ እንዲሁ አይደለም የመጣው። አያችሁ፣ በትዳራችን መካከል ማን ይመጣል? ማን ይመጣል ወገኖቼ? ይመጣል እግዚአብሔር። እንዲመጣ ግን አብርሃምን ሆኖ መኖር፣ ሳራን ሆኖ መኖር፣ ጌታዬ እያለችው እመቤቴ እያለችው። እየሰማችሁ ነው አይደል? ዛሬ ፍቅራችን የምታውቁት ነው፣ መዋደዳችን የምታውቁ ነው። ብዙዎቻችን አፋዊ ነው፣ ማሬ ነው የምንባባለው፣ ወለላይ ነው የምንባባለው፣ ግን ህይወቱን አንኖርበትም። በጣም በሽንገላን ያለነው። ቤት ውስጥ ሌላ ነው፣ ውጪ ላይ አክት የምናደርጋቸው ነገሮች የተለያዩ ነገሮች ናቸው አይደለ? ስለዚህ ኑሮ ይጠይቃል። ትዳር ምን ይጠይቃል አልኳችሁ? ኑሮ ይጠይቃል፣ መኖርን ይጠይቃል። ከኖርን ግን እግዚአብሔር ይመጣል፣ ሊባርከን ይመጣል። እየሰማችሁኝ ነው? ማንም የማይዘጋባችሁን በር ሊከፍትላችሁ ይመጣል። ይሄ ጌታ ይመጣል አይመጣም? እመቤቴን ይመጣል እግዚአብሔር። አብርሃም ቤት ሲገባ እግዚአብሔር ለአብርሃም የሰጠው ቃል ኪዳን ነበር። ምን ብሎ? ዘርህን አለው እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ። አብርሃም 99 ዓመት እስኪሞታው ግን አንድ ልጅ አልወለደም። የእግዚአብሔር ቃል ቢዘገይም ይፈጸማል አይፈጸምም? ይፈጸማል አይፈጸምም? ለአብርሃም የተፈጸመው ለእናንተ ይፈጸምላችሁ። እግዚአብሔር ምሽት የለበትም። የሰማችሁኝ ነው? ለኛ በጨለመብን ቀን ላይ ይሰራል እግዚአብሔር። ይነጋ ይኸውላችሁ፣ በምሽታችን ላይ ምሽት የሌለበት እውነተኛው ንጋታችሁ ክርስቶስ ይመጣል አንድ ቀን። እሱ ሲመጣ ጨለማው ሁሉ በሱ ዘንድ፣ ጨለማ ያላሸነፈው ብርሃን ነው ክርስቶስ። ሲመጣ ብርሃን ያደርጋል። አልገለጥ ያለው ደመናማ የሆነውን ነገር አላሳይ ያላችሁን ነገር ሁሉ ይገልጽላችኋል መድኃኔዓለም። አብርሃም ቤት ሲመጣ እግዚአብሔር መሆኑን ሳያውቅ እንግዳ ነው ብሎ ተቀበለው። ማንን? እግዚአብሔር። እባክህ ግባ፣ እንግዳ አጥቻለሁ፣ እንግዳ ከሌለ እንጀራ አልቆርስም፣ እህል አልበላም ብሎ አብርሃም የግድ ብሎ ታግሎ ለምኖ እግዚአብሔርን አስገባው። እግዚአብሔር ገባ አብርሃም ቤት። በእናንተም ትዳር እግዚአብሔር ይግባ፣ በህይወታችን ይግባ እግዚአብሔር። እና እግዚአብሔር ሲገባ መራራው ይጣፍጣል። እግዚአብሔር ሲገባ ያለቀውን ነገር ሊቀጥል ነው የሚገባው። እና ገባና ልክ እንደሚበላ ሰው። አሁን እግዚአብሔር መብላት መጠጣት ኖሮበት እኮ አይደለም። አያችሁ፣ መለኮት ነው አይደለም? ሊበላ እንጎቻ ልጋግርለት ሳራ ሄደች ይላል። እና አብርሃም 99 ዓመቱ፣ ሳራ ደግሞ 89 ዓመቷ ነው። ከዛ በኋላ ለአብርሃም አንድ ምስጢር መግለጥ ጀመረ እግዚአብሔር። አብርሃም
ወንድ ልጅ ትወልዳለህ። በዛሬ ዓመቱ ልክ የዛሬ ዓመት አንተ ቤት ዛሬ ገብተናል። ቀጣዩ ቤት ደግሞ ጨለማ የወረሰው ጎጆ በልጅ ሳቅ ይሞላል አለው። ይሄንን በረከት ለእናንተ ያደርግላችሁ። ይሄን በረከት ለእናንተ ያደርግላችሁ። ምነው አሜን ብትሉ? ለኛ እንዳንል እኔ መነኩሴ ነኝ አሜን አትሉም እንዴ? እና አብርሃም 99 ዓመቱ ነው ብያቸዋለሁ አይደል? ሳራ እግዚአብሔር ለአብርሃም የሚነግራትን እየሰማች ሳቀች። ምን አለች? ሳቅ በቤታችሁ ይግባ። ብዙ እኮ የምናለቅስበት ጉዳይ በዝቷል አይደል? እንኳን ከተማችን እንኳን መንደራችን ይቅርና ዓለማችንን ካሰብናት እናለቅሳለን አይደለ? እና ሳራ የሳቀችው ስንት ዓመቴ ነው ብላ ነው። ስንት ዓመቴ? ለእግዚአብሔር ጊዜ የለውም። በማንኛውም ሰዓት ይሰራል አይሰራም። ክብር ለዚህ ጌታ ይሁን። ይሰራል። ከመጣ የተዘጋውን ሊከፍት ነው የሚመጣው። የሚመጣው ማንም የማይከፍትብንን የእድል በር፣ የበረከት በር፣ የሰላም በር፣ የደስታ በር ወጥተን የምንገባበትን በር እኮ ነው የሚከፍትልን። ማን? በቃ እዚህ ውስጥ ያላችሁ እኮ ከእግዚአብሔር የተቀበላችሁ ነው እንጂ የራሳችሁ ያላችሁ አይደላችሁ። ከማን የተቀበልነው ነው ያለን? አለን የምንለው ከማን የተቀበልነው ነው። በነገራችን ላይ ስለ ትዳር ስናወራ በዚህ ሐዋሳ የምትባል ከተማ በደንብ ታውቃላችሁ አይደል? እንደው ሞኝ ያደረገን እንዳትሉ፣ ሐዋሳን ደግሞ የማያውቅ ሰው አይኖርም እርግጠኛ ነኝ። በአንድ ቤት ላይ እንዲህ የሚል ጽሑፍ አየሁኝ። ይገርማቸዋል። የሰው የግቢ በር ላይ የሚጻፍ ጽሑፍ ታውቃላችሁ? ብሎክ ነው አይደል? ወይ ደግሞ የቀበሌ ቁጥር ወይ ደግሞ የቤት ቁጥር ነው የሚጻፈው አይደል? አይደለ? የቤት ቁጥር ምናምን ነው ብሎክ ምናምን ይጻፋል። እዛ ቤት እንደዚህ የሚል ይህ ቤት የማይደፈር ነው ይላል። እንደው በጣም አላበዙትም? አያስብልም? ልክ እንደ ዲፕሎማት መብት እንዳለው እንታቸው ሰዎች ምን ይላል? ይህ ቤት የማይደፈር ነው ይልና ከታች ያለው ጽሑፍ ግን ያሳርፋል። ምን ይላል መሰላችሁ? የ50 ዓመት ትዳር የጸናበት ቤት ነው ይላል። እግዚአብሔር ትዳራችሁን ያጽናላችሁ። እውነት ነው። የሰማችሁ የስንት ዓመት? አሁን አባቶቼ እናንተ እንደው በእድሜ ከፍ ያላችሁት እኛ እድሉን አግኝተን ምንናገር እንጂ ተናገሩ ብንል እንደው ስንት 30 ዓመት ትዳራችሁ እንዴት ነው ያጸናችሁ ሲል 30 ዓመት ያለውን መከራ እንዴት እንደቻላችሁ ማናስችሏችሁ? አቤት ማናስችሏችሁ? ንፋሱ ሲነፍስ መርከቧን ሲያናውጥ፣ አውሎ ሲበረታ ሊገለብጣት መርከቧ ስትናወጥ፣ በመርከቧ ውስጥ ያሉ ልጆች ሲበጠበጡ፣ ሰላማችሁ ሲናጋ ደግሞ መጮህ ወደምትችሉት ወደ እግዚአብሔር አይደለ? መርከቧ ለመርከቧ እኮ ጸጥታ፣ ለቤታችሁ ጸጥታ፣ ለትዳራችሁ ጸጥታ፣ ሰላማችሁ ክርስቶስ አይደል? ወደሱ ታለቅሱና እየተናጋች ልትሰጥም የደረሰችው መርከብ መልህቋ ክርስቶስ እንደገና ያቆማታል። የዘመሙ ጎጆችን እንደገና የሚያቆም ማን ነው? የስንት ዓመት ትዳር አልኳችሁ ቅድም? የ50 ዓመት ትዳር ምን ያለበት ይላል? የጸናበት ቤት ነው። እውነት ነው። ለከተማውም ለሰፈሩም ማስተማሪያ ነው የሚሆነው አይደለም? 50 ዓመት በትዳር የጸኑ ሰዎች ካሉ እነሱን ነው እንጂ መስማት ያለብን ማንን እንሰማለን? ወገኖቼ ዛሬ የሚያስታርቅ ጠፍቶ በአንድ ቤት ፓርቲሽን ከፍሎ አንቺ በፊት ለፊት አንተ በጓሮ የሚል ሰው በተፈጠረበት ዘመን 50 ዓመት በትዳር ጸንቶ አብርሃምን መስሎ መኖር ክብር ነው። ይሄንን ያድለን እግዚአብሔር። ይሄንን ያድላችሁ እግዚአብሔር። በቃ እግዚአብሔርን አንድ ስትሆኑለት ነው የምታስደስቱት። እግዚአብሔር የልዩነት አምላክ አይደለም። እግዚአብሔር በፍቅር የሚገኝ አምላክ ነው። አብርሃም በሚስቱ ጸንቶ ኖረ። እግዚአብሔር ወደ ቤቱ መጣለት። ትወልዳለህ። እንደውም ሳራ ስትስቅ ምን አላት? እንደውም ስሙን ማን ትይዋለሽ አላት። ይስሐቅ ይወለዳል። እናንተ ቤት ዛሬ ይስሐቅ ይወለዳል። ሳቅ ይሆናል በቤታችሁ። አቤት ሳቅ ያርግልን እንጂ ደስታን ያርግልን እግዚአብሔር። ልክ በብሉይ ኪዳን አብርሃምን እንደባረከው ደግሞም በአዲስ ኪዳን የክብር ባለቤት መድኃኔ ዓለም አካላዊ ቃል ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ሰርግ ተጠራ ይላል። ምን ተጠራ? አሁን በእናንተ ሰርግ ውስጥ ትልቁ ታዳሚ መሆን ያለበት የመጀመሪያውና ቀዳማዊው መድኃኔ ዓለም ነው። ማን ነው አልኳችሁ? እኛ በልተን ምን ሄድን? እየሰማችሁኝ ነው? እኛ በልተን ጠጥተን ምን ሄድን ነው። ከእናንተ ጋር አብሮ የሚቆይ ግን መድኃኔ ዓለም ነው። ክብር ለስሙ ይሁን። አብሯችሁ ይኖር መድኃኔ ዓለም። እሱ ካለበት ነው ተጽናንታችሁ የምትኖሩት። እሱ ሲኖር ሲጨመርበት ሁሉ ይሰምራል። ማን ሲጨመርበት? እና ሰርግ ቤት መጣ መድኃኔ ዓለም ተጋበዘና ቁጭ አለ። እየሰማችሁ ይኖር። እናቱ ድንግል ማርያምም አለች፣ ሐዋርያትም እኮ አሉ። ግን
እዛ ቤት የነበረው ሰርግ ጉድለት ገጠመው። ሰርግ ማለት ጉድለት የሌለበት አይደለም። ትዳር ማለት ጉድለት የሌለበት ማለት አይደለም። አሁን ሜዳውን ጨርሳችሁ ሮጣችሁ ዳገቱን ስትጀምሩ ጸብ እንዳትጀምሩ። ካሁኑ ዳገት እንዳለው መንገር ስላለብን። ዳገት አለው የለው? ዳገቱ ላይ ሚስት ብቻዋን የምትጦጠው አይደለም። ማን ነው የሚደግፋት? ባሏ በሉኝ እንጂ አላችሁ። እዚህ ጨርሻለሁ። እንዲማ አታክሩፍኝ። መቤቴን አጨርሻለሁ። ማን ነው የሚደግፋት አልኩኝ? ዳገቱ ላይ የሚደግፋት ባሏ ነው። ማን ነው አልኩኝ? ለዚህ እኮ አሁን ሁለትነት የለም። ዓለም የተስማማበት የቁጥር አንድ ሲደመር አንድ ሁለት ነው አይደል? ይሄንን ሁለትነት ላይ ወደ አንድነት ሊመልስ እኮ ነው ክርስቶስ የገባው አይደለ? ለዚህ ነው ቅዱስ ጳውሎስ ምንድነው ያለው? አንደኛ ቆሮንቶስ ምዕራፍ 7 ላይ ብእሲ ወብእሲት አሐዱ አካል እሙንቱ፣ በቃ አንድ አካል ናቸው አለ። ስንት አካል? ሁለትነት የለም አለ። እና በዛ ሰርግ ቤት ጉድለት ነበረ። ጉድለቱን ግን ለማነገሩ ለመድኃኔዓለም፣ ጉድለቱን ለማነገሩ ለድንግል ማርያም። አያችሁ፣ በህይወታችሁ ሊገጥም የሚችል ጉድለት እንኳን ቢኖር ወደ ሰው አይደለም። ብዙ ሰው ሳያውቅ ሚስጥረኛዬ ጓደኛዬ ምናምን እያለ የትዳሩን ሰነድና ፋይል ሸጦ ጉድ ሆኗል። ማን ብቻ መስማት አለበት አልኳችሁ? ግዴላችሁም ማን ብቻ? ስትነጋገሩ በር ዘግታችሁ፣ ስትማከሩ በር ዘግታችሁ፣ እናንተ መካከል ሶስተኛ ወገን መድኃኔዓለም ብቻ ይሆንላችሁ። ይሄ ሶስተኛ ወገን መቼም ለመኪና ነው እንጂ ለትዳር እኮ አይሆንም። ይሆናል እንዴ? ሶስተኛ ወገን የመኪና ነው አይደል? ለትዳር ይሆናል? አይሆንም። ሶስተኛ ወገን ግን ለእናንተ መድኃኔዓለም ነው አይደል? በእናንተ መካከል በእኛ ቤት መድኃኔዓለም ነው የሚያስፈልገንና ሕይወቴ ይቤል አዳም ለብእሲቱ፣ ሕይወቴ ነሽ ይላት ነበረ። ሕይወታችሁ ክርስቶስ፣ ሰላማችሁ ክርስቶስ፣ ጥጋባችሁ ክርስቶስ፣ ሙላታችሁ ክርስቶስ፣ ድምቀታችሁ የሆነው መድኃኔዓለም በሕይወታችሁ በቤታችሁ ይግባ። አሁን ብዙ እራት ያልበላን ሰው ብዙ መጨቅጨቁ አግባብ አይደለምና እግዚአብሔር አምላክ በትዳር ያላችሁ እግዚአብሔር ትዳራችሁን ያጽናላችሁ። ደግሞ ያላገባችሁ ግራ ያጋባችሁም ያላችሁ እግዚአብሔር ትዳር ይስጣችሁ። እንደው ኮሌታ የሚጨርስ ሰው ያሳዝነኛል። ኃላፊ አግዳሚውን እያየ ምንድነው ሲባል ይሄንንም ያንንም ላይፍ ስቴት ይላል። እዚህም እዛም ሲቀማምስ ያው መጨረሻውን ታውቁታላችሁ። ትዳር የሚገኘው ወደ ሰማይ በማንጋጠጥ ነው። በጎ ስጦታ በሉ እስቲ ሁላችሁ። ፍጹም በረከት ከሰማይ ነው። ከማን ነው? እግዚአብሔር ካልሰጠ ይሆናል እንዴ? ማን ነው የሚሰጠው? አሁን እርግጠኛ ነኝ ፍቃዱና ሐና በአንድ ሀገር አልተወለዱም። ፍቃዱን አገባለሁ ብላ አስባም አታውቅም። ፍቃዱ ማናን አገብ ሚስቴ ትሆናለች ብሎ አስቦ አያውቅም። የተራራቀውን ያቀራረበው ማን ነው? ግድ የላችሁም ንገሩኝ። የእግዚአብሔር ሐሳቡ ነው። አያችሁ፣ የተጻፈልህ ነው። ያንቺ አዳም እሱ ነው። ያንተ ሔዋን እሷ ናት። አንተ ያለሷ ባዶ ነህ። ባዶነትን ጎዶሎነትን የምትሞላው እሷ ናት። እንኳን ደስ አለ። ምን ነው በደንብ እንጂ ሳቅ እንጂ ከሳቅም ማላይቀር። እየሰማችሁኝ ነው አይደል? እግዚአብሔር ከሁላችን ጋር ይሁን እና ነው ባጭር ቃል እግዚአብሔር ከሁላችን ጋር ይሁን። ጨርሻለሁ ትምህርቴን። ብዙም ነገር ምላችሁ ነገር የለም። እግዚአብሔር አምላክ ዘመናችንን ይባርክ፣ ህይወታችንን ይባርክ፣ ትዳራችሁን ይባርክ። ከእግዚአብሔርና ከጸጋ ዛብ ተክልዬ እንደተወለዱ ከስምዖንና ከአቅሌስያ ገብረ መንፈስ ቅዱስ እንደተገኙ ከዮስቴናና ከቅድስት ዮስቴናና ከፍሬ ብሩክ ከአቡነ ሀብተ ማርያም እንደተወለዱ ከኤልሳቤጥ ዮሐንስ ከሐና ሳሙኤል እንደተወለደ ከተመረጠ ጋብቻ የተመረጠ ልጅ ይገኛልና እግዚአብሔር የተመረጠውን የአብራክ ፍሬ ሥላሴ ይስጣችሁ። የሚያድግ ልጅ ይስጣችሁ። የሚሳም ልጅ ይስጣችሁ። ለእግዚአብሔር አገልጋይ የሆነ እንደ ሳሙኤል አይኖቹ እግዚአብሔርን የሚያዩ ጆሮቹ እግዚአብሔርን የሚሰሙ ልጆች ይስጣችሁ። ማን ይስጣቸው? ሁሉም መስጠት የሚችለው ማን ይስጣቸው? ሁሉም ማከናወን ማድረግ ሁሉም መለገስ በልግስና ያለ ስስት የሚሰጠው እግዚአብሔር ለሁላችሁ ያደርግላችሁ። በሚዜዎችም በሌሎቻችሁም ያላገባችሁ ሰዎች ቅድም እየነገርኳችሁ ነው። አደራ መልእክታችን ነው። ወዴት ነው የሚገኘው አልኩኝ? ትዳር ወዴት? በማጋጠጥ አንድ ልጅ እንዴት ነው ማታገባው አንተ ሲል የኔ ሔዋን አልተፈጠረችም አለኝ። አይ አባ እንደዋ የኔ ሔዋን ምን አላለችም አለኝ? አልተፈጠረችም። እና አንተ እሱስ አዳም ተፈጥሮ ይሆን እንዴ? እየሰማችሁ ነው? የኔ ሔዋን አልተፈጠረችም አለኝ። እና ምንድነው ሲል በጣም ብዙ ሰው መስፈርት አለው እዚህ ውስጥ። አሁን አታገቡም እንዴ ሲባሉ በጣም የኔ መስፈርት የሚሉ ሰዎች አሉ። እየሰማችሁ ነው አይደል? አፍንጫዋ እንደ ፍሎረሰንት የቆመ አይኗ እንደ ባውዛ የሚያበራ እንደ ጸጉሯ ከትከሻዋ ላይ ያለ እንደ ቁርመቷ እንደ ሊባኖስ ዝግባ ጥርሷ እንደ በረዶ የነጣ ሊል ይችላል። ሞናሊዛ ያልሳላትን ማነው ሊዮናርዶ ዳቪንቺ ያልሳላትን ሞናሊዛ ስሎ የሚያስቀምጥ ሰው አለ። አትሸወዱ። ከውስጥ የሆነ ስብዕና ከውስጥ የሆነ ቆንጅና እግዚአብሔር ይስጣችሁ።
መልክ ይረግፋል፣ ውበት ይረግፋል። ውጫዊ ነገርን አትዩ። ውስጧ ከተሸለመ ለእናንተ በቂ ነው። እሺ እግዚአብሔርን የምትፈራ ሴት እሷ የተባረከች ናት። እግዚአብሔርን የምትፈራ ሴት ካገኘ በዘመን ሁሉ ደስተኛ ነህ። እግዚአብሔር ደስተኛ ያርጋችሁ። ያስተማረን የመከረን ለባሪያ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ትዳር ተቋም ነው። ይሄ ትዳር ቤተክርስቲያን ናት። ቤተክርስቲያን የሚገነባው ከትዳር ውስጥ ነው። ሀገር የሚገነባው ከየት ነው? ከትዳር ነው። ጋብቻውን ከጠበቅን ቅዱሳን ይወለዱበታል። ጋብቻው ቅድስና ካለው ቅዱሳን አሉበት። እየሰማችሁኝ አይደል? ቅዱሳን አሉበት። ስለዚህ ሀገር የሚያስተዳድር ቤተክርስቲያን የሚመሩ ጳጳሳት፣ ቄሶች፣ ዲያቆናቱ የሚወለዱት ከተቀደሰ ጋብቻ ነውና ጋብቻችሁን ጠብቁ። እስከ መጨረሻው ድረስ በትዳራችሁ ጸንታችሁ እንድትኖሩ መድኃኔዓለም ይርዳችሁ። የጀመራችሁት በመድኃኔዓለም ነው። እሱን የያዘ ሰው ደግሞ ፍጻሜው ያምራልና በቅዱስ ሥጋው በክቡር ደሙ ታትማችሁ እግዚአብሔር ፈቅዶላችሁ ለዚህ ክብር በመብቃታችሁ ይሄ ትልቅ ደስታ ነው። እግዚአብሔር እየጸለያችሁ እየተጋገዛችሁ እየተመካከራችሁ እየተደማመጣችሁ በአብራችሁ በመቆም ትዳራችሁን ወደፊት እንድታስቀጥሉ ሥላሴ ይርዳችሁ። የኛ ደግሞ አባት አሉ በጸሎት የሚረዱ ለኢትዮጵያውያን ተስፋ የሆኑ አቡነ ተክለ ሃይማኖት ናቸው። ጻድቁ ብርሃነ ዓለም ብፁዕ ቅዱስ አቡነ ተክለ ሃይማኖት ጻድቁ እሳቸውን በጸሎታቸው ይርዷችሁ። የአባቶቻችን ጸሎት ሁላችን ያግዘን። ይስኡ ስብሐት ለእግዚአብሔር።